የኢትዮጵያ የተወደዱ ቀናቶች ከባህሩ ግርጌ የተንተራሰችባቸው ናቸው። የሀገሪቱ የገናናነት ታሪክም ባህሩ ዳርቻ ላይ ሳለች ተጽፏል። ኢትዮጵያ በወርቅ ሳንቲሞች የተገበያየችባቸው፣ አለት ፈልፍላ ድንጋይ ያናገረችበት፣ ባህር ተሻግራ ሀገራትን ያስገበረችበት ጊዜ ባህሩ ላይ ጌታ በነበረችበት ወቅት ላይ ነው። በኢትዮጵያና በኢትዮጵያ ጠላቶች መካከል የተደረገው ግብግብ ሀገሪቱን ከባህሩ ያላትን ርቀት ለመወሰን ነበር። ኢትዮጵያ በዘመናት ሁሉ ባህሩንና የባህር በር ብላ ታግላለች። ጠላቶቿ እድሜ ዘመናቸውን በሙሉ ከባህሩ ሲገፏት ኖሯል። የኢትዮጵያ የፖለቲካ ትግል ቀለም የባህሩ ቀለም ነው። የኢትዮጵያ ተጋድሎ ከሰማያዊው የውሃ አካል የመቅረብ ሲሆን የጠላቶቿ ግብ ደግሞ ከባህሩ የማራቅና የመክፋት ነው። ይህም ፕሮጀክት እውን ለማድረግ ኢትዮጵያ ላይ የእሳት አሎሎች ተወርውረውባታል። ሰማያቶቿ በደመና ጠል ምትክ በባሩድ ፍም የተሸፈኑት በቀላያቱ እንዳትወስን በባህሩም እንዳትመላለስ ነው። የኤርትራ ፕሮጀክትም የዚህ ውጤት አካል ነው። በፕሪዝነርስ ኦፍ ጂኦግራፊ መጽሐፍ ጸሐፊው በቲም ማርሻል ቋንቋ ኢትዮጵያን ከባህሩ የመክፋት ነው። ከውሃው የማራቅ የመልክዓ ምድር እስረኛ የጂኦግራፊ ግዞተኛ የማድረግ ውጥን ነው። የፕሮጀክቱ ፈጣሪዎች ባዕዳን ናቸው። ኢትዮጵያ አታስፈልገንም የሚሉትም ሆነ ባህሩን ግመል ያጠጡበት ብለው ባህር በሩን ያስረከቡት ፕሮጀክቱን ያስፈጽሙ ዘንድ የተላኩ የባዕዳን ተላላኪዎች ናቸው። ከታሪክና ከነባሬ እውነት አልፎም ከሀገሪቱ ብሔራዊ ጥቅም በተቃራኒ እንዲወሰን የሆነውም በቀለብም በቀለሃም ሰፋሪዎች መሻት ነው። ማንም በራሱ ጥቅም ላይ በተቃርኖ አይቆምም ከሚለው መሰረታዊ የሕግ ፍልስፍና በተቃራኒ በሀገር አብይ ጥቅም ላይ አብይ ተቋሚ የተኮነውም ጉዳዩ የተሰላው በኢትዮጵያ ታሪካዊ ጠላቶች ጎጆ በተገዳዳሪዎቿ ጠረጴዛ ላይ በመሆኑ ነው። አሁን ኢትዮጵያ ይህን እውነት ለመለወጥ ጉዞ ጀምራለች። ጤና ይስጥልኝ። ይህ ኢትዮ መልህቅ ነው። መልህቃችን ኢትዮጵያ በአዳም በወሰኑላት ሳይሆን ተፈጥሮ በወሰነላት ስፍራ ላይ ስለመገኘቷ፣ ጥቅሟን በራሷ ልትወስን መነሳቷን፣ ከባህሩ ግርጌ ልትሰየም የገናናነት ዘመኗን ልትኩል መሆኗንና ባዕዳን የበየኑባትን የመልክዓ ፖለቲካ ስር የጂኦግራፊ ግዞተኝነት አልቀበልም ማለቷን እየዳሰስን እንቆያለን። አብራችሁን ቆዩ። ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። ሰላም ታስቀድማለች፣ ድህነትን ትፋለማለች፣ መውጫ መግቢያ በሯን ታበጃለች። ቀጠናዊ ትስስር፣ ሰጥቶ መቀበል፣ የወደብ አገልግሎቱን ከውጭ ጥገኝነት የማላቀቅ ስትራቴጂ ኢትዮጵያ እያደረገችው ነው። ኤርትራ ከኢትዮጵያ ጋር በጋራ ተጠቃሚነት ላይ የተመሰረተውን የኢትዮጵያን እቅድ ብትቀበል ሀገሪቱ ከፍተኛ የኢኮኖሚ ተጠቃሚ አድርጎ ከድህነት እንድትወጣ ያደርጋታል። ይህን እንዳታደርግ ኤርትራ የኢትዮጵያን ከባህር በር የመከለያ አጥር አድርገው የፈጠሯት ጌቶቹ አይፈቅዱም። ኢትዮጵያ የባህር በርን ጥያቄ ስታነሳ የኤርትራው መሪ ወደ ካይሮ የሚሮጡት የኤርትራ ብሔራዊ ጥቅም የኢትዮጵያ ብሔራዊ ጥቅምን በመጉዳት ላይ እንደተመሰረተ አብዝተው የማሰባቸው ውጤት ነው። ኢትዮጵያ የባህር በር እንዳይኖራት ያልተደረገ ነገር የለም። የኤርትራ የነጻነት ጥያቄ በብዙ የኢትዮጵያ ጠላቶች ዘንድ ተደጋፊ የሆነው የነጻነት ጥያቄ ስለሆነ ሳይሆን ኢትዮጵያን የባህር በር የሚያሳጣ ጥያቄ ስለሆነ እና ኢትዮጵያን ከባህር በር የማሳጣት በ40 ኪሎ ሜትር ርቀት ላይ ቀይ ባህርን እያየችው እየመቆመጀችው እንድትኖር የማድረግ ስራ ነው ሲሰራ ነው። የኤርትራ ፕሮጀክት የባዕዳን ፕሮጀክት ነው። ኤርትራ ውጤት ናት። ኢትዮጵያን ከባህር ዳርቻዎች የማራቅ ውጤት፣ ብሔራዊ ጥቅሟ በኢትዮጵያ ብሔራዊ ጥቅም በተቃርኖ የመቆም ውጤት፣ ኢትዮጵያን የማፈን ኢትዮጵያን በጂኦግራፊ እስር ቤት መዶል የፈለጉ የእስር ቤቱ አጥር አድርገው የፈጠሯት ውጤት ናት። የኤርትራው መሪ የኤርትራ ብሔርተኝነትን ከብሔራዊ ጥቅም ይልቅ ባህሩ ላይ መስርቷል። የኤርትራ ብሔርተኝነት ቀይ ባህር ላይ የሚዋልን ነው። ወትሮም በኢትዮጵያ ውድቀት ላይ የተመሰረተው ሀገራዊ ጥቅም ኢትዮጵያ መሻቷን የጨበጠች ቀን ይወድቃል። አዲስ አበባ ላይ መግለጫ በተሰጠ ቁጥር የማስታወቂያ ሚኒስትሩ ወደ ኤክስ ገጻቸው ኢሳያስም ወደ ግብጽ የሚሮጡት ፕሮጀክቱን የሰጧቸው አካላት እንዲታደጓቸው በማለም ነው። ካይሮ ጀባሃንም ሻቢያንም ኢድሪስ አዌቴንም ኢሳያስ አፈወርቂንም የደገፈቻቸው በአባይም በቀይ ባህር ላይ የሰለጠነች ኢትዮጵያ እንዳትፈጠር በማለም ነው። ኤርትራ የዜጎቿ እስር ቤት ናት። ህዝቧ ልማትን እንዳያ
አርአያ የተፈረደበት። ለዚህም ነው ጠቅላይ ሚኒስትር አብይ እባካችሁ ሀገሩን ሲሉ የተናገሩት። ህገወጥ የሰዎች ዝውውር ቢቀር ተጨናንቀናል። ከተማ ውስጥም እንደምታዩት የሚመጣ ሰው ካለ በህጋዊ መንገድ ቢመጣ፣ ህገወጥ ንግድ ቢቀር፣ ፎርጅድ ብር ቢቀር፣ አሜሪካ አስቀምጣቸው የምትሰሯቸው ብላክ ማርኬት ማሳደግ ቢቀር፣ እንደ ጎረቤት ብንተሳሰብ፣ ህጋዊነት ከተከተል በንግዱም በሚፈናቀለው ጥይት ማቀበሉንም ከተዋችሁ በሰላም አብረን ለማደግ በፍቅር አብረን ለመቀጠል ከምን ጊዜውም በላይ ኢትዮጵያ ፍላጎት አላት። የባህር በርን መጠየቅ ባዕዳኖች እንደሚሉት ጦር ሰባቂነት አይደለም። የባህር በሩ የኔ ነበርም የኔም ይሆናል ማለት ሰይፍ የመወልወል አፎት የመነቅነቅ አይደለም። ሲጀመር ኢትዮጵያ ባህሩን በደማችንና በጉልበታችን ይዘነዋል ለሚሉ ኃይሎች በደም ላስመልስ አላለችም። ኑ እንደራደር፣ ኑ እንምከር ነው ያለችው። የልስጣችሁ ስጡኝ ጥያቄ ነው። የዲፕሎማሲ ትግሉ ግዙፍ ፕሮጀክት ላይ ድርሻ ይኑራችሁ ማለት ለአብሮነትና ለሰላም ካለ ፍላጎት ድርሻን ቆርሶ የማካፈል እንጂ ጡንቻን ተማምኖ በደም እናስመልሷለን የሚል የደም መላሽ ግብርን ገቢር የማድረግ አይደለም። ለዛ ነው ጠመንጃ ከመወዝወዝ ይልቅ የዘንባባ ዝንጣፍ የተወዘወዘው። ለዛ ነው የሀገራት ደጅን አደራድሩን ተብሎ በራቸው የተቀበቀበው። ለዛ ነው የሀገሪቱ ግዙፍ ተቋማት ለድርሻ ክፍት የሆኑት። ኢትዮጵያ በግፍና በገፍ ባዕዳኖች ከተገፋችበት የተፈጥሮ ወሰኔ ላይ ልወሰን ያለችው ተፈጥሮ ባህሩ ላይ ስለወሰናት ነው። ራስ አሉላ አባነጋ የኢትዮጵያ የባህር ወሰን ቀይ ባህር ነው ሲሉ ይህን እውነት መሰረት አድርገው ነው። ጠቅላይ ሚኒስትር አብይ ኢትዮጵያ የጂኦግራፊ እስረኛ አትሆንም ሲሉ ኢትዮጵያን የሚያክል ሀገር ጠላቶቹ በወሰኑለት ግዞት ያጠለቁላትን እግረ ሙቅ የመበጣጠስ ርዕይ ነው። የቲም ማርሻል የጂኦግራፊ እስረኞች ፕሪዝነርስ ኦፍ ጂኦግራፊ በዓለማችን ላይ ያለውን የጂኦፖለቲካ ግብግብ ላይ ያለሰ ጠገባዎችንና ፉክክሮችን የዳሰሰበት መጽሐፉ አይንገላሽ ተብሎ ይወደስለታል። እንደ ሀገር ያላትን መልክዓ ምድራዊ አቀማመጥ፣ የፖለቲካ ውሳኔዎቿን፣ ታሪኳንና የወደፊት ዕጣ ፈንታዋንም ይወስናል የሚለው ጸሐፊው በአፍሪካ ቀንድ ኢትዮጵያ፣ ሱዳን፣ ኤርትራ መካከል ያለው ግንኙነትና ትብብር የዚሁ የጂኦግራፊ እስረኝነት ውጤት ነው ይሏል። ፖለቲከኞች ቢመጡና ቢሄዱም ተራሮች፣ ወንዞችና ባህሮች ግን አይቀየሩም። የሀገራት መሪዎች ውሳኔዎቻቸውን የሚወስኑት በእነዚህ የተፈጥሮ አጥር ውስጥ ሆነው ነው ይላል። ፖለቲካ ርዕዮተ ዓለም ወይም አመራር ከመምጣታቸው በፊት ጂኦግራፊ ቀድሞ ወሳኝ እንደነበርም ያስገነዝባል። ተራሮች፣ ወንዞች፣ ሰፊ ባህሮችና ስልታዊ ጠባብ የባህር መተላለፊያዎች የሀገሮችን ድንበር፣ የንግድ መስመርና አጠቃላይ ህዝቦችን ዕጣ ፈንታ የመወሰን ተፈጥሯዊ ኃይል አላቸው ይላል። የሀገራት ተሞክሮም ይህንን እውነት ያረጋግጣል። ሀገራት ወደ ዓለም ለመውጣትና ለመገናኘት ብቻ ሳይሆን ደህንነታቸውን ለመጠበቅ መልክዓ ምድራዊ ጥበቃን ይሻሉ። ኢትዮጵያ ከጠላቶቿ በጀግኖቿ ብቻ ሳይሆን መልክዓ ምድሮቿም ጠብቀዋታል። የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር ዲያቆን ዳንኤል ክብረትም ተራሮቻችን ጠላቶቻችንን መክተዋል ይላሉ። አንድ ሀገር በነበረው አቀማመጥ ለዕዳም ለጥቅምም ይውላል። የጂኦ ስትራቴጂካ ቁመናችን የዛችን ሀገር ደህንነት ይወስነዋል። ያ ሀገር በጤናው እየኖረ ነው አይደለም የሚለውን ይወስነዋል። የኢትዮጵያ አቀማመጥ በረከትም መርገምም ጭምር ነው ለኢትዮጵያ። በረከቱን ከፍ አድርጎ መርገሙን መቀነስ ደግሞ የኛ የዜጎቿ ድርሻ። ቲም ማርሻል ሀገራት ደህንነታቸውን ለመጠበቅ የተፈጥሮ አጥር ጥበቃን ይሻሉ ይላል። ይህ ሀገራትን ከጠላት ወረራ ይጠብቃቸዋል። ጸሐፊው አንድ ሀገር ሀያል ለመሆን የባህር በር ያስፈልገዋል። እንደ ኢትዮጵያ ያሉ ሀገራት ለንግድና ለደህንነት በጎረቤቶቻቸው ላይ ጥገኛ ለመሆን ይገደዳሉ። ይህ የጂኦግራፊ እስረኝነት የኢኮኖሚ እድገታቸውንና የፖለቲካ ነፃነታቸውን ይገድበዋል ይላል። ጂኦግራፊ ሐቀኛ ነው። ጂኦግራፊ አይዋሽም። የአንድን ሀገር ምርጫ መልክዓ ምድር ይወስናል። ቴክኖሎጂ የመልክዓ ምድራዊ እውነትን አይቀለብስም። ምርት እስካለ ድረስ መልክዓ ምድር የአንድን ሀገር ሁለንተና ይወስናል። ጸሐፊው ሀገሮች የሚወለዱት በተፈጥሮ ቤት ውስጥ ሲሆን መሪዎቻቸውም ከዚህ ቤት ግድግዳዎች ጋር ለትውልድ የሚቆይና የህልውና ድርድር ያደርጋሉ። ይሁን እንጂ ብቁ አመራር ጂኦግራፊን ከእስር ቤትነት ወደ ኃይል መድረክ መቀየር አቅም አለው። ጂኦግራፊያዊ
ወደባቸውን ወደ ኢኮኖሚ ኮሪደር የቀየሩ ሀገራትም በዓለም መድረክ ተስተናግዷል። የኢትዮጵያም የወደፊት ዕጣ ፈንታ መሪዎቿ በሚከተሉት ብልህ ስትራቴጂ ላይ የተመሰረተ ይሆናል ሲል ያትታል። ኢትዮጵያ ባለፈው 2 ዓመት ውስጥ የወሰደቻቸው እርምጃዎች የብልህ ሀገር ወዳድ የአባት አደራን የመጠበቅና ለትውልድ የተሻለ ሀገርን የማስረከብ ትልም ነው። ኢትዮጵያ የውሃ አካላቶቿ እስረኛ ሆና ኖራለች። በአባይ ወንዝ ምክንያት ከታችኞቹ ተፋሰስ ሀገራት ጋር ተሳስራለች። በህዳሴው ግድብ ምክንያት ከአባይ ስር ተፈታለች። አሁን በባዕዳን ምክንያት ከታሰረችበት የመልክዓ ምድር ትብታብ ራሷን ነፃ ለማውጣት እየታገለች ትገኛለች። ኢትዮጵያ ከጂኦግራፊ እስረኝነት ለመውጣት ሁሉንም አማራጮች እየተጠቀመች ነው። አውራው የባህር በርን ለማግኘት የምታደርገው እንቅስቃሴ እንደተጠበቀ ሆኖ ሀገራት ከጂኦግራፊ እስር ለመውጣት የሚጠቀሙባቸውን ስልቶች በመጠቀም ላይ ትገኛለች። በተለይም ሀገሮች ከጂኦግራፊ እስር ቤት ለመውጣት የሚጠቀሙባቸው ስልቶች እንደ ወደብ ልማት፣ የባቡር መስመር ግንባታና የውሃ ኃይልን ወደ ኢኮኖሚ ኃይል መቀየር ያሉ መሰረታዊና ግዙፍ እርምጃዎችን ከእስር ቤቱ ነፃ ለማውጣት የሚደረጉ ስልታዊ እርምጃዎች ናቸው። እንደ ታላቁ የህዳሴ ግድብና የአዲስ አበባ ጅቡቲ የባቡር መስመር ያሉ ግዙፍ ፕሮጀክቶች ሀገርን ከጂኦፖለቲካ እስረኝነት የሚያላቅቁና አዲስ የኢኮኖሚ አድማስ የሚከፍቱ መሳሪያዎች ናቸው። ይህ የሚያሳየው ወደብ መሰረተ ልማት ብቻ ሳይሆን የሀገር ሉዓላዊነትና የነጻነት መገለጫ መሆኑን ነው። ኢንዱስትሪያላይዜሽንን በማፋጠን ከተሞችን በስትራቴጂ በማልማት ብዝሃ ዘርፍ ላይ በማተኮር የግብርና ጂኦግራፊን ወደ ላቀ የኢንዱስትሪ ኢኮኖሚ ማሸጋገር ብቸኛው የብልጽግና ዋስትና ነው። ኢትዮጵያ በአሁኑ ወቅት ከጂኦግራፊ እስረኝነት ወደ ቀጠናዊ ኃይልነት በምትሸጋገርበት ታሪካዊና ወሳኝ ወቅት ላይ ትገኛለች። የባህር በር አልባነት ሳይገድባት ሀገሪቱ ያላትን ተፈጥሯዊ ጸጋዎችና ጥንካሬዎች ማለትም ደጋማ ቦታዎችን፣ የውሃ ኃይልን፣ የህዝብ ብዛትን፣ ስልታዊ ቦታንና የስልጣኔ ቀጣይነትን በመጠቀም ሽግግሯን እያፋጠነች ነው። በአሁኑ ወቅትም በመላ ሀገሪቱ እየተተገበሩ ያሉ የኮሪደር ልማቶች፣ የኢንዱስትሪ ፓርኮችና የዲፕሎማሲ ጥረቶች በብዙ መቶ ዓመታት አንድ የሚመጣ የእድል መስኮት በመሆናቸው ኢትዮጵያ ጂኦግራፊዋን በአዲስ መልክ እየጻፈች ትገኛለች። ይህ ለውጥ ሀገሪቱን ከታዛቢነት ወደ ቀጠና አዛዥነት የሚያሸጋግር የታሪክ ዝላይ ነው። ጂኦግራፊ የሀገርን ታሪክና አቀማመጥ የሚያብራራ ቢሆንም የአንድ ህዝብ የመጨረሻ ጠፈንታ ግን በስትራቴጂና በአመራር ብቃት ላይ የተመሰረተ ነው። ኢትዮጵያ የባህር በር አልባነት እስረኛ ሆነ መቀጠል ወይም ጂኦግራፊ ውስንነቷን ቀይራ አዲስ የታሪክ ምዕራፍ የመጻፍ ምርጫ ከፊቷ ተቀምጧል። ብሔራዊ ራዕይ መሰነቅና ጂኦስትራቴጂ አመራር መከተል ከማናቸውም እስር ቤት የሚያወጣ ዋናው ቁልፍ ነው። ኢትዮጵያ የአፍሪካ የኢኮኖሚ እምብርት ለመሆን የወደብ አማራጮችን በዘላቂነት ለማረጋገጥ አንድ መሪ ሊወስድ የሚገባውን ደፋርና ስልታዊ ውሳኔ የባህር በርን በሰላማዊ መንገድ ማግኘትና የመሰረተ ልማት ባለቤትነትን ማረጋገጥ ነው። የውሳኔ ኢትዮጵያ ከጎረቤት ሀገራት ጋር በወደብ ልማትና በድንበር ተሻጋሪ የባቡር የመንገድ መሰረተ ልማቶች ላይ በባለቤትነት በማረጋገጥ ከውጭ ጥገኝነት ነፃ የሚያደርግን የባህር በር በማልማት ወደ ጋራ የኢኮኖሚ ጥቅም መቀየር ሲሆን ይህም የሎጂስቲክስ ዋስትናን ከማረጋገጡ በላይ ቀጠናዊ ትስስርን በማጥበቅ የኢትዮጵያን የባህር ኃይልና የንግድ ተጠቃሚነት ያላት የቀጠናው ሞተር ያደርጋታል። የኤርትራ ፕሮጀክት በዜጎች ዲሞክራሲ ብልጽግናና የነገ ተስፋ የተሰራ ባለመሆኑ ምክንያት ወድቋል። ሆኖም ዛሬ ኢትዮጵያ የጂኦግራፊ እስረኛ ለማድረግ የተፈጠረው ሀገር የሀገር ቁመና ላይ አልተገኘም። የኤርትራ ፕሮጀክት የፈረሰው በሌላ ሳይሆን መሰረቱ የሀገርነት የጋራ ብልጽግናና ትብብር ባለመሆኑ ምክንያት ነው። ኤርትራን የበለጸገች ሀገር የሚያደርጋ ከቀጠናው ሀገራት ጋር በተለይም ከኢትዮጵያ ጋር የሚኖራት ትብብርና ትስስርን በማሳደግ ብቻ እውን የሚሆን ነው። የሻዕቢያ መሪዎች ከህዝቡ ፍላጎት በተቃርኖ የቆሙት በባዕዳን ላኪዎቻቸው ምክንያት ነው። ለዚያም ነው ጠቅላይ ሚኒስትር አብይ እባካችሁ ሀገር ሁኑ ሲሉ ያዲሃሉን ሰዎች የሚያሳስቡት። ለዚያም ነው የሀገሪቱ መሪዎች ለባዕዳን ፍላጎት ከማደር ነፃ ወጥተው ለኤርትራ ህዝብ ብሔራዊ ጥቅም እንዲቆሙ ደጋግሞ የሚያሳስቡት። የተወደዳችሁ የኢትዮ መልሕቅ ቤተሰቦቻችን የዛሬው መልሕቃችን እዚህ ላይ አበቃ። በቀጣይ በሌሎች ዝግጅቶች እንገናኛለን። እስከዚያው በያላችሁበት ሰናይ ጊዜ ይሁንላችሁ።